ቢስሚላህ አንድ ቀን በምድር ላይ እጅግ አስፈሪ የሆነ ሰው ይወጣል። ብዙ ሰዎች እርሱን ይከተላሉ፣ ብዙዎቹም በፈተናው ይወድቃሉ። ግን እርሱ ከየት ነው የሚወጣው? መቼ ነው የሚወጣው? ለምን ብዙ ሰዎች ይከተሉታል? ምን አይነት ፈተናዎችን ያመጣል? ሁለት መግባት የማይችልባቸው ቦታዎች እነማን ናቸው? ለምንስ መግባት አይችልም? በምድር ላይ ስንት ቀን ይቆያል? እነዚህ ሁሉ ጥያቄዎች መልሳቸው በቁርአንና ረሱል ሰለላሁ ዐለይሂ ወሰለም አስተምህሮ ውስጥ ተገልጸዋል። በዚህ የቪዲዮ ክፍል ውስጥ የነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ሐዲሶችና ከቁርአን መሠረት በመነሳት ደጃል የሚመጣበትን ቦታ፣ የሚከተሉትን ሰዎች፣ የሚያሳያቸውን ፈተናዎች፣ መካና መዲና ለምን እንደማይገባ እና በምድር ላይ የሚቆይበትን ጊዜ በዝርዝር እንመለከታለን። ስለዚህ ይህንን ቪዲዮ እስከ መጨረሻው ይከታተሉ። እነዚህን ማወቅ የእውቀት ጉዳይ ብቻ ሳይሆን ኢማናችንን የሚያጠነክርልንና ከታላቁ ፈተና ለመጠበቅ የሚረዳን ነው። አላህ ሆይ ከመሲህ ደጃል ፈተና በአንተ እንጠበቃለን። ልቦቻችንንም በሃይማኖታችን ላይ አጽናለን። በተውሂድ ላይ እያለን አኑረን። በእስልምናችንም ላይ ሞታችንን አድርግልን። ከደጋጎች ባሮችህም አድርገን። እውነትን እውነት አድርገህ አሳየን። እርሷንም እንከተል ዘንድ አግዘን። ሐሰትንም ሐሰት አድርገህ አሳየን። ከእርሷም እንርቅ ዘንድ አግዘን። አላሁመ አሚን። ቢስሚላሂ ረሕማኒ ረሒም الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድሞቼ እህቶቼ፣ ዛሬ ደጃል ከየት ይወጣል፣ መቼስ ነው የሚወጣው የሚለውን ክፍል በአላህ ፍቃድ እናያለን። ብዙ ሰዎች የሚጠይቁት ጥያቄ ይህ ነው። ደጃል ከየት ይወጣል፣ መቼስ ይወጣል የሚለውን ጥያቄ ያነሳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡ ሐዲስ ላይ ይህንን ጉዳይ በግልጽ ሁኔታ አስተምረውናል። ከአቡበከር ረዲየላሁ ዐንሁ እንደተዘገበው ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: يخرج الدجال من أرض بالمشرق يقال لها خراسان يتبعوه أقوام كأن وجوههم المجان مطرقة. دجال خراسان كم يبال بمصرق كم يكن يمدر يوتال ፊታቸው እንደተደረደረ ጋሻ የሚመስል ህዝብም ይከተሉታል። ይህ አገላለጽ የሚያመለክተው ፊታቸው ሰፊ፣ ጠፍጣፋና ወፍራም የሆኑ ሰዎች እንደሚከተሉት ነው። ይህንን ሐዲስ አልባኒ ሶሒሕ ብለውታል። ኹራሳን በጥንት ዘመን የሚታወቅ ሰፊ ክልል ሲሆን የዛሬውን ምስራቃዊ ኢራን፣ አፍጋኒስታን፣ ቱርክሜኒስታንና አካባቢውን ያካተተ ነበር። መቼ ይወጣል ለሚለው ጥያቄ ደጃል ከቂያማ ታላላቅ ምልክቶች አንዱ ነው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛውን ቀን ወይም ዓመት አልገለጹም። የገለጹት ግን ከመውጣቱ በፊት የሚከሰቱ ሁኔታዎችን ነው። ከእነዚህም ውስጥ ብዙ ፊትና መበራከት፣ ግጭቶችና ጦርነቶች መብዛት፣ የኢኮኖሚ ችግርና ረሃብ መከሰት፣ እውነትና ሐሰት በብዙ ሰዎች ላይ መደበላለቅ፣ ሰዎች በእምነታቸው ላይ መዳከም፣ ከዚያም ደጃል በአላህ ፍቃድ ሰዎችን የሚፈትኑ ታላላቅ ነገሮችን በማሳየት ብዙ ሰዎችን ያሳስታል።
እርሱን የሚከተሉት እነማን ናቸው? ነቢያችን ሰለላሁ ዐለይሂ ወሰለም እንደገለጹት ብዙ ሰዎች በፈተናው ይወድቃሉ። ከእነሱም አንዳንዶች በከባድ ረሃብና በዓለማዊ ጥቅም ምክንያት ይከተሉታል። አንዳንዶች በፍርሃት፣ አንዳንዶች በሚያሳያቸው የሐሰት ተአምራት ተታለው፣ አንዳንዶች ደግሞ በደካማ ኢማንና በእውቀት እጥረት ምክንያት ይከተሉታል። እንዲሁም ከአነስ ረዲየላሁ ዐንሁ እንደተዘገበው ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የትበዑ ደጃለ ሚን የሁድ አስበሃነ 70,000 ዐለይሂም ጠያሊሰህ። ከአስፋሃን አይሁዶች ውስጥ 70,000 የሚሆኑ ሰዎች ደጃልን ይከተሉታል። ጠያሊስ የሚለብሱ ይሆናሉ። የኢስፋሃን አይሁዶች፣ አይሁድ ማለት የአይሁድ እምነት ተከታዮች ማለት ሲሆን ኢስፋሃን ደግሞ በፋሪስ በአሁኑ ሰዓት ኢራን ሀገር የምትገኝ የታወቀች ከተማ ናት። በውስጧም ከፍተኛ ቁጥር ያላቸው አይሁዶች ይኖሩባት ነበር። 70,000 እዚህ ላይ የተጠቀሰው ቁጥር ቀጥተኛ ትርጉሙን ስናይ እውነተኛውን ቁጥር ለመግለጽ ሊሆን ይችላል፣ ወይንም ደግሞ የተከታዮቹን ብዛትና መብዛትን ለማሳየት የተነገረ ምሳሌያዊ አገላለጽ ሊሆን ይችላል። እውነታውን አላሁ ሱብሓነሁ ወተዓላ የበለጠ ያውቃል። ጠያሊስ ማለት በትከሻ ላይ የሚጣሉ የልብስ የካባ ወይም የሻል አይነቶች ናቸው። ይህ ሐዲስ ከመጨረሻው ዘመን ታላላቅ ምልክቶች አንዱ ስለሆነው ስለ መሲህ አልደጃል መውጣት ይናገራል። ደጃል በሚወጣበት ወቅት በአሁኑ ወቅት በኢራን ሀገር በምትገኘው ኢስፋሃን ከተማ የሚኖሩ 70,000 የሚሆኑ አይሁዶች ወዲያውኑ እንደሚከተሉትና እንደ መሪያቸው አድርገው እንደሚቀበሉት ነቢያችን ሰለላሁ ዐለይሂ ወሰለም አስቀድመው አሳውቀዋል። እነዚህ ተከታዮች በወቅቱ በትከሻቸው ላይ በሚጥሉት ጠያሊሳ በሚባለው ልዩ መለያ ካባ ወይም ሻል ይታወቃሉ። ደጃል ሰዎችን ለመፈተን በአላህ ፍቃድ አንዳንድ አስደናቂ ነገሮችን እንደ ዝናብ ማውረድና ሙታንን ማስነሳት የሚያሳይ በመሆኑ ይህ ክስተት ለእኛ በጣም ታላቅ ፈተና ነው። ይህ ክስተት ለሰዎች ታላቅ መፈተኛ ነው። ወንድሞቼ፣ እህቶቼ፣ ሙስሊም የሚከተለው ማስረጃን እና እውነትን እንጂ ስሜትን፣ የሰዎችን ብዛት ወይም አስደናቂ የሚመስሉ ተአምራትን አይደለም። አላሁ ሱብሓነሁ ወተዓላ በሱረቱ አንዓም ላይ እንዲህ ይለናል፣ ወኢን ቱጢዕ አክሰረ መን ፊል አርዲ ዩድሉከ ዐን ሰቢልላህ። በምድር ላይ ያሉትን አብዛኞቹን ሰዎች ብትታዘዛቸው ከአላህ መንገድ ያሳስቱሃል። ስለዚህ አላህ የገለጸውን እናም ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩትን መመሪያ አጥብቆ የያዘ ሰው በአላህ ፍቃድ ከዚህ ታላቅ ፈተና ይጠበቃል። የደጃል ፈተናዎች ምን ቢሆኑ ይሆን ፈተናውን ማለፍ የሚከብደው? ለምንስ ብዙ ሰዎች ይከተሉታል? ነቢያችን ሰለላሁ ዐለይሂ ወሰለም ደጃል በሰው ልጅ ታሪክ ከታዩት ፈተናዎች ሁሉ የከበደ ፈተና መሆኑን በተደጋጋሚ አስጠንቅቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ብለውናል፣ عن هشام بن عامر رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ما بين خلق آدم إلى قيام الساعة خلق أكبر من الدجال. كآدم فترة جمره እስከ ቅያማ መቆም ድረስ ከደጃል የበለጠ ትልቅ ፈተና የለም። ዋናው ጥያቄ ግን ለምን ብዙ ሰዎች ይከተሉታል የሚለው ነው። መልሱ የሰዎችን ደካማ ጎኖች በመጠቀም በሚያደርገው ማታለያ ምክንያት ነው። በረሃብና በሀብት መፈተን ሰዎችን ለማታለል ከሚጠቀምባቸው መሳሪያዎች አንዱ ናቸው። በሶሒህ ሙስሊም እናም በሌሎች ሐዲሶች ላይ እንደተገለጸው ደጃል ከባድ ረሃብና ችግር ባለበት ጊዜ ይወጣል።
አላሁ ሱብሓነሁ ወተዓላ በፈተና መልክ የተወሰኑ ነገሮችን እንዲያሳይ ይፈቅድለታል። ሰማይን እንዲያዘንብ፣ ምድርንም እጽዋት እንድታበቅል ያዛል። በአላህ ፈቃድም ይሆናል። ይህንን ያዩ አንዳንድ ሰዎች በረሃብና በችግር ተገፋፍተው እውነት ነው ብለው ይከተሉታል። ነገር ግን ሙስሊም የሚያምነው እንዲህ ብሎ ነው። አላሁ ሱብሓነሁ ወተዓላ በሱረቱ ነኽል ላይ እንዲህ ይለናል፣ ወማ ቢኩም ሚን ኒዕመትን ፈሚን አላህ፣ ያላችሁ ማንኛውም ጸጋ ከአላህ ነው። ስለዚህ እውነተኛው ሲሳይ ሰጪ አላሁ ሱብሓነሁ ወተዓላ ብቻ ነው። ደጃል እንዲከተሉት ከሚጠቀምባቸው መሳሪያዎች አንዱ በፍርሃት መፈተን ነው። ሰዎችን በማስፈራራት በመግደል የውሸት ጀነት፣ የውሸት እሳት በማሳየት ትልቅ ፍርሃትን ይነዛል። እሱን የማይታዘዙትን ሰዎች በጉልበቱና በሚያሳየው ኃይል ያስፈራራል። በዚህም የተነሳ አንዳንዶች ሕይወታቸውን፣ ሀብታቸውንና ቤተሰባቸውን ለማዳን ሲሉ ሊከተሉት ይችላሉ። ነገር ግን አላሁ ሱብሓነሁ ወተዓላ በሱረቱል ኢምራን ላይ እንዲህ ይለናል፣ ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን፣ እነርሱን አትፍሩ ሙእሚኖች ከሆናችሁ እኔን ብቻ ፍሩ። ስለዚህ እውነተኛ ሙእሚን ከአላህ በቀር ማንንም አይፈራም። በሐሰት ተአምራት በማሳየት ሰዎችን መፈተን ሌላኛው መንገዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ይሉናል፣ ደጃል ጀነትንና እሳትን የሚመስሉ ነገሮችን እንደሚያሳይ ገልጸዋል። መዐሁ ጀነቱን ወናሩን ፈናሩሁ ጀነቱን ወጀነቱሁ ናሩን፣ ከእርሱ ጋር ጀነትና እሳት የሚመስሉ ነገሮች ይኖራሉ። ነገር ግን እሳት መስሎ የሚታየው ጀነት፣ ጀነት የሚመስለን እሳት ነው። ስለዚህ በዐይን የሚታይ ሁሉ እውነት አይደለም። ሙስሊም የሚከተለው የአላህን ሱብሓነሁ ወተዓላ መመሪያና የነቢያችንን ሰለላሁ ዐለይሂ ወሰለም መንገድ ነው። ትልቁና ዋናው የደጃል ፈተና የሚሆነው የኢማን ፈተና ነው። የደጃል ዋና ዓላማ ሀብት መስጠት ወይንም ሰዎችን መጥቀም አይደለም። ትልቁ ዓላማው እኔ ጌታችሁ ነኝ በማለት ሰዎችን ከተውሂድ ማውጣት ነው። ይህ ከሰው ልጅ የኢማን ፈተናዎች ሁሉ የከበደው ነው። አላሁ ሱብሓነሁ ወተዓላ በሱረቱ ኒሳእ ላይ እንዲህ ይለናል፣ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላሁ ሱብሓነሁ ወተዓላ በእርሱ ላይ ሽርክ መደረግን አይምርም፣ ከዚህ ውጭ ያለውን ግን ለሚፈልገው ይምራል። ዛሬም ደጃል ከመውጣቱ በፊት የእርሱን ፈተና የሚመስሉ ብዙ ነገሮች አሉ። ሰዎች ገንዘብን ከእውነት በላይ ሲወዱ፣ ዝናን ከአላህ ውዴታ በላይ ሲያስቀድሙ፣ ሐሰትንም እንደ እውነት ሲቀበሉ ልባቸው ለታላቅ ፈተና ይዘጋጃል። ስለዚህ ኢማናችንን በቁርአንና በረሱላችን ሰለላሁ ዐለይሂ ወሰለም መንገድ ላይ እንዲሁም በተውሂድ ላይ አጥብቀን ማጠንከር ይገባናል። ወንድሞቼ፣ እህቶቼ፣ ደጃል በመጨረሻው ዘመን በአላህ ፍቃድ በምድር ዙሪያ የተዘዋወረ ሰዎችን በታላቅ ፈተና ይፈትናል። ነገር ግን አላሁ ሱብሓነሁ ወተዓላ በልዩ ጥበቃው የጠበቃቸው ሁለት ቅዱሳን ከተሞች አሉ። እነርሱም መካና መዲና ናቸው። ደጃል እነዚህን ሁለት ከተሞች ፈጽሞ ሊገባ አይችልም። ለምን አልቻለም የሚል ጥያቄ ይነሳል። ቡኻሪና ሙስሊም ባስተላለፉት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ዐላ አንቃቢል መዲነቲ መላኢከቱን ላ የድኹሉሃ ጣኡኑ ወለ ደጃል። በመዲና መግቢያዎች ላይ መላእክት አሉ፣ ወረርሽኝም ሆነ ደጃል ወደ ውስጧ አይገቡ። እንዲሁም በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መካንም ሆነ መዲናን ደጃል ሊገባ እንደማይችል ገልጸዋል። ምክንያቱም
በእያንዳንዱ መግቢያ ላይ መላእክት ጥበቃ ያደርጋሉ። ደጃል መዲና መግባት አይችልም። ነገር ግን በመዲና ውስጥ ትልቅ ክስተት ይከሰታል። ደጃል ወደ መዲና ለመግባት ቢሞክርም አይችልም። በዚያ ጊዜ መዲና 3 ጊዜ ትንቀጠቀጣለች። ቡኻሪና ሙስሊም ባስተላለፉት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ثم ترجف المدينة بأهلها 3 رجفات فيخرج الله كل كافر ومنافق። ከዚያም መዲና 3 ጊዜ ትናወጣለች። አላህም ከውስጧ እያንዳንዱን ካፊርና ሙናፊቅ ያወጣል። በዚህ መናወጥ ምክንያት ኢማናቸው ደካማ የሆኑ ሙናፊቆችና ካፊሮች ከመዲና ወጥተው ወደ ደጃል ይሄዳሉ። እውነተኛ ሙእሚኖች ግን በአላህ ፍቃድ ይጸናሉ። ወንድሞቼ፣ እህቶቼ፣ ከደጃል ፈተና የሚያድነን ቦታ ብቻ አይደለም። ትክክለኛ ኢማን፣ ተውሂድ፣ የቁርአን ዕውቀትና የነቢያችንን ሰለላሁ ዐለይሂ ወሰለም መንገድ አጥብቆ መከተል ነው። አላሁ ሱብሓነሁ ወተዓላ በሱረቱ ተውባ ላይ እንዲህ ይለናል፣ ያ አዩሃ አለዚነ አመኑ ኢተቁላህ ወኩኑ መዐ አሳዲቂን። እናንተ ያመናችሁ አላህን ፍሩ፣ ከእውነተኞችም ጋር ሁኑ። ስለዚህ ኢማናችንን እናጠንክር፣ የተውሂድ ዕውቀታችንን እንጨምር። በየቀኑም አላሁ ሱብሓነሁ ወተዓላን ከደጃል ፈተና እንዲጠብቀን እንለምን። አላሁመ ኢና ነዑዙ ቢከ ሚን ፊትነቲል መሲሕ ደጃል አሚን። ደጃል በምድር ላይ ምን ያክል ጊዜያቶችን ይቆያል? ነቢያችን ሰለላሁ ዐለይሂ ወሰለም ደጃል በምድር ላይ የሚቆይበትን ጊዜ በግልጽ አስተምረውናል። ሶሓቦችም ይህንን ጥያቄ ጠይቀው ነበር። ያ ረሱለላህ ወማ ለብሱሁ ፊል አርድ በማለትም ጠየቁ። የአላህ መልእክተኛ ሆይ ደጃል በምድር ላይ ስንት ቀን ይቆያል ብለው ጠየቁ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱ፣ 40 የውመን የውሙን ከሰነትን ወየውሙን ከሸህሪን ወየውሙን ከጁሙዓትን ወሳኢሩ አያሚሂ ከአያሚኩም። 40 ቀን ይቆያል። ከእነዚህ ውስጥ 1 ቀን እንደ 1 ዓመት፣ ሌላው እንደ 1 ወር፣ ሌላው እንደ 1 ሳምንት ይሆናል። የተቀሩት ቀናት ግን እንደ መደበኛ ቀናቶቻችሁ ይሆናሉ። የ40 ቀናት ልዩ ሁኔታ። የደጃል ዘመን ከመደበኛው የጊዜ ሂደት የተለየ ይሆናል። የመጀመሪያው ቀን እንደ 1 ዓመት ይሆናል። ሁለተኛው ቀን እንደ 1 ወር ይሆናል። ሦስተኛው ቀን እንደ 1 ሳምንት ይሆናል። የተቀሩት 37 ቀናት ግን እንደ መደበኛው 24 ሰዓት ቀን ይሆናሉ። ይህ ከአላህ የሆነ ታላቅ ፈተና ነው። እኛም ዝርዝሩን ከነቢያችን ሰለላሁ ዐለይሂ ወሰለም በነገሩን መጠን እናምናለን። ከዚያ በላይ ግን ግምት አንጨምርም። ሶሓቦችም እንዲህ ሲሉ ጠየቁ፣ ቁልና ያ ረሱለላህ ፈዛሊከ ልየውሙ አለዚ ከሰነትን አተክፊና ፊህ ሶላቱ የውም። የአላህ መልእክተኛ ሆይ 1 ቀን ልክ እንደ 1 ዓመት በተባለው ጊዜ የ1 ቀን ሶላት ብቻ ይበቃናል? ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱ፣ ላ እቅዱሩ ለሁ ቀድረሁ። አይበቃም። የሶላት ጊዜዎችን በመገመት በመቁጠር ስገዱ። ይህ ሐዲስ በእስልምና ውስጥ የሶላት ጊዜ በተለመደው መንገድ ሊታወቅ በማይችልበት ጊዜ መገመት እንደሚፈቀድ ከሚያሳዩ ማስረጃዎች አንዱ ነው። ዋናው መረዳት ያለብን የደጃል ዘመን ፈጽሞ የተለመደ ዘመን አይሆንም። ሰዎች በከባድ ፈተና፣ በፍርሃትና በመደናገር ውስጥ ይሆናሉ። ነገር ግን እውነተኛው ሙእሚን በማንኛውም ሁኔታ ሶላቱን አይተውም፣ የአላህንም ትእዛዝ በትዕግሥት ይጠብቃል። ከደጃል ፈተና የሚያድነን
ሀብት፣ ስልጣን ወይንም ቴክኖሎጂ ሳይሆን ጠንካራ ኢማን፣ የሶላት ጽናት፣ የቁርአን ዕውቀት እናም በአላሁ ስብሓንሁ ወተዓላ ላይ ያለን ፍጹም መተማመን ነው። ውድ የፈጅር ሚዲያ ስቱዲዮ ቤተሰቦች ይህንን ትምህርት ኮፒ፣ ሼር፣ ላይክ በማድረግ ለሌሎች በማድረስ የሶደቀተል ጃሪያ ተካፋይ እንሆን። በኮሜንት ላይ ሐሳብ አስተያየት ያስቀምጡልን። እንዲሁም ክፍል 3ንና ሌሎችም ትምህርቶች እንዲደርሰን ሰብስክራይብ በማድረግ የደወል ምልክቱን ያብሩ። ባረከላሁ ፊኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።